በአፋሕድም ይሁን በአፋባ በነበረው የነበሩ ኃይሎች አሉ። የታጠቀ ኃይል አለ፣ በጫካ ላይ ያለ። ይሄ ኃይል አሁን የሚያደርጉት ትግል መሰረት ምንም ጥቅም እንደሌለው አውቀው የሰላምን አማራጭ እንዲመርጡ ነው ጥሪ ላስተላልፍ የምንፈልገው። በዛ አጋጣሚ እሸቱ የማስፍና በአፋሕድ ወታደራዊ አስተዳደር ኃላፊ ረዳት ፕሮፌሰር ኢያሱ አባተ መካከል ተፈርሟል። ሰላም ሰላም ምእመናን እንዴት ናችሁ? በመላው ዓለም የምትገኙ ኢትዮጵያውያን፣ እንግዲህ በአማራ ክልል ታጣቂዎች ላይ ተአምር እየታየ ነው። ከዚህ በፊት ኢጋድ በተሰባሰቡበት ካፒቴን ማስረሻ ሰጤ ለጣርጌ ተደራድር ያለው አለፋኖን ወክሉ። አሁን ደግሞ ኮሎኔል ሙሀቢየ በየተራ ነው እንዲህ የምታደራድሯቸው? ለምንድን ነው ግን ደብረ ጽዮን ለብቻው፣ ጌታቸው ረዳ፣ ጻድቃን ለየብቻቸው ያልተደራደሩት ግን ለምንድን ነው? ያላግጣሉ። አያማራው ወገኔ መጫወቻ አረጉ አይደል እነ ከሌ። አሁን ይህን ደግሞ የቲቪ ምናምን ፋና በተሰበሰበበት አልሐምዱሊላ ድርድር አድርገን ጨርሰናል ብሎ አላመጣ። የነዘመነ ደግሞ መቼ ነው? የነዘመነ ካሴ መቼ ነው? ዘመኔ እንደገና ደግሞ ማን ነበር የሚባለው? ደግሞ አንድ ዋርካው መሬ ወዲያጁ። እነዚህ ደግሞ መቼ ነው የሚደራደሩት? እነዚህ ደግሞ የሆነ ሰዓት ላይ ለየብቻ እጅ ሰጥተው ከዛ ድምፃቸው ይጠፋል። አብይ አህመድ የሆነች እርሻ ማሳ ይሰጣቸዋል። በሉ በየወሩ $2000 እንልክላችኋለን፣ ዳይስፖራ ማያስፈልጋችሁ፣ ትግልም ማያስፈልጋችሁ፣ አሁን ቅስቀሳ አድርጉ። ይዙ ጁንታ ሲል ሰምቼዋለሁ። ጁንታ ምናምን ሲል አብይ አህመድ የአማራውን ጦርነት በድርድር ከጨረሰ እንዲያርጉ ማለት ነው። በሀገር ሽማግሌ ከጨረሰ ዘመናዊ የሀገር ሽማግሌ ድርድር ነገ ጧት ወደ ትግራይ ዝመቱ ሊላቸው ነው። ተጋሩ ተጠንቅቃችኋል፣ ተዘጋጅታችኋል። የአማራው ትግል 3 ዓመት ሞላው አይደል? እንዲህ በዋዛ ጨነቃቸው። የት ይሄዱ? ትቀልዳለህ? እንዲህ ምን አባቱ ያርግ? አሁን ጁንታ ማለት ጀመረ። ከጁንታው ጋር ያደረግነው ጦርነት ቆይ ጁንታ የእጅህ ነው የሚሰጥ ሰሞኑን። አብይ አህመድ እቃቃ መጫወቻ አደረጋችሁ እነዚህን ሰዎች። ጊዜ እየጠበቅ ደግሞ እንዴት እንደሚንቃችሁ እናቴ ትሙት። በአብይ አህመድ ከመናቅ አላህ ይጠብቃችሁ። ቀስ በቀስ እጅ አሰጣችሁ፣ ቀስ በቀስ እጅ አሰጣችሁ እንዳለ እዌ ማዕት ባለጌ እዩ፣ እዌ ማዕልት ባለጌ እዩ። አሁን ተጋሩ ግን ተዘጋጅታችኋል ወይ? አብይ አህመድ ከአማራ ጋር ሞሞዳሞድ ከጀመረ ወደ ትግራይ ሊተኩስን። እውነት እኮ ነው ነገር። ኦሮሞ አማራ ብሎ ወደ ትግራይ ተኮሰ። አሁን ደግሞ እጅ ሰጡ፣ የሰላም ጥሪ ተቀበሉ ምናምን ብሎ ደግሞ ሞቶ ለትግራይ ተኩስ ሊጀምር። ነቅታችኋል? እንደ ደብረ ጽዮን ነው እርስ በርስ እዛው ጄኔራል በማሰር ሰውን በመሳደብ በማሸማቀቅ ነው ያላችሁት ወይስ ዝግጅት ላይ ናችሁ? ኢሳያስ አፈወርቂን አምናችሁት ነው? ኢሳያስ አፈወርቂም እኮ አንድ እኮ ነው። ከእነዚህ ጋር ልዩነት የለውም እኮ። ሲከዳህ አይታወቅ፣ ሲቀርብህ አይታወቅ። ወረተኛ ጓደኛ ይመስል አንድ ምጥት ብሎ 2 ዓመት እልም 2 ዓመት ቁይት ብሎ ለ10 ደቂቃ ምጥት የሚል ጓደኛ አይታመንም እኮ። ተጋሩ ኧረ የሆነ ነገር ፍጠሩ።
ወይ ከአብይ አሕመድ ጋር እናንተም ተሞዳምዳችሁ ለአንዱ ቆጥቁጡት። የጠላት ጠላት የብላችሁ ከአብይ ጋር የሆነ ነገር ፈጥራችሁ ቆጥቁጡት። ካልሆነ የሰውዬ እንደገና አደራጅተው ሊመጣ ከሆነ ለአማራ አሁን ቀስ በቀስ እየሰጣችሁ ነው። አሁን የቆርጥኩ ትንሽ ናቸው። እነሱም የሆነች ብር ቡጭቅ ቡጭቅ ካረገላቸው ነገሩ ቅይር አድርገው ይሞጣሉ። ከዛ ይሄ ባንዳ ትግሬ አላሳልፋለን ባህር ልናመጣ ምናምን ይላል። ብቻውን እንኳን አይችላቸውም። ኤርትራ ከሌለችም ትንሽ አስቸጋሪ ነው። ኤርትራ ደግሞ ያመጣታል። ኧረ ተጋር ተዘጋጁ። የአማራው ትግል እንኳን አሁን እየተሸረሸረ ነው። በቃ የለም እጅ በመስጠት ላይ ናቸው። ሁሉ መግለጫ እየሰጡ ነው። ትርጉም የሌለው ትግል እንዲሆነ እናውቃለን። ለ3 እና ለ4 ዓመት እየታገልን ከትምህርት እንዲሁም ተልማትና ተገበሬው ማረሻ ቀንበሩን አስጥለናል። አሁን ግን ይበቃል። በቃ ወደ ሰላም ድርድር መተናል። ደስ ብሎናል። ሁላችንም ተያይዘን እንግዲህ ድሮም በእንደነዚህ አይነት ደደቦች ሀገር ሲተዳደር ነው። አማራ ሲመራ ነው። ለአማራው ትግል እኮ ማይም በዛበት እናቴ ምድረ ወጠጤ እንዳለ ተመልምለው መውጣት አለባቸው። ይህ የማይጽፍ የማያነብ ምናምን እንዳለ ይሄ ጸጉሩን እንትን እያበጠረ ሽፍታ የተራ ሽፍታ ያለው ማን ነበር? እነሱ መውጣት አለባቸው። ልጆቻቸውን አረብ ሀገር በባህር ልከው እነሱ ታጋይ። አባቴ እኮ በቀደም ደውዬለት እንዲው በረሃ ላይ ነኝ ብሎኛል። ስሙን አልናገርም፣ ያው ጥቆማ እንዲያይሆን ድሮ እንዲያይመታቸው ነው እንጂ ስሪንቃ አካባቢ ነው ያለሁት አለኝ። እንዲህ አይነት ትግል በቀደም አባቴ ደውሎ 2000 ዶላር አስገባሁለት። ዶላር ነው አዎ አይደለም እንዲሁ ወላሂ ላዚም እኔ ብቻ አቅም ነገሩ እየተወሳሰበ ነው። ርቧቸዋል። ሎጂስቲክ እኮ የለውም እኮ አማራ። ልጁ የቤት ሰራተኛ አባቷ ነፃ አውጪ። ልጁን በባርነት አረብ ሀገር ልኮ እሱ አማራን ነፃ አውጣ። መጀመሪያ ልጅን ነፃ አታውጣ። የአማራ ትግል እኮ ውስብስብ ያለ እኮ ውስብስብ። አሁን በሬ ወዲያጆ ከዚህ በፊት ሳውዲ አረቢያ ተኛ ጋር ከጆከር ጋር አብረን ነበርን። ተመልከት 5 ዓመት አረበኛ ተለመደ በኋላ ሩዙን ቀቅሎ ከበላ በኋላ አሁን የአማራ ታጋይ ሆኖ ቁጭ። ጭራሽ ከመንግስት ጋር ሊደራደር ነው። ይህን ሳይኮሎኒም ሂድና ሀገር ታጠቅ የሚለኝ ጅቦ ተማን ታንሳለህ? ሂድና ታጠቅ፣ የራስህን ግሩፕ ፍጠር ይለኛል። እና ወዲያጆች ሆነም ቀረም አሁን የአማራው ትግል ሰሜኑን የሚያስበላው ነው ተገኝቷል። የኛዎቹ ናቸው ደግሞ ግራ የሚጎቡትክ። የኛዎች ምን ይሻለናል? ታጥቃችኋል ግን ተዘጋጅታችኋል ግን አማራው እጅ ሰጠ ማለት እኮ በቃ ጦርነቱ ተጀመረ በትግራይ ላይ ማለት እኮ ሰምታችኋል ወገኖቼዋ። አይ ቶሎ ነው በቃ ቲክቶክ ላይ ቀውጢ እኮ ነው ይፈለው። አባታችን ደክሞት ነው በቃ ማረፍ አለበት። በግድ ታልሞተ ማለት ነው እንዲህ በቃ እጅም ሰጠ ተማረከም በቃ ደክሞታል። ትልቅ ሰው ነው። እስቲ ምቀኛ አትሆኑ አንዴ ኧረ እባክሽ ያንን ሁሉ ወጣት እጭድ ያልቶ ታስበላ በኋላ ሰላም ነው እጅ ሰጠ። ወላሂ በስቲሉ ባባዋ እንዲህም አለ እንዲህ እጅ አትይኝም። እውነትሽን ነው።
አዎ ማስረሻ ሰጤ እጁን በመስጠቱ ተቃውሞ ያለውኝ። ምክንያቱም ወጣት ነው፣ ጀግና ነበረ። ያው የአየር ኃይልም ልምድ ነበረው። ያው ምን ያሳዝናል። ሆኖም ቀረ ግን እሱም ቢሆን ልጆች አሉት። የአማራ ሚሊሻን ከቤቱ እየጎተቱ የሚያዋጉት ልጆቹን ጥሎ አይደል? የእነሱ ልጆች ብቻ ናቸው አማራ። የቲክቶክ ፖለቲካ ኦሮሞዎች ደግሞ አሉ። እኛ መጀመሪያም ተናግረን ነበረ። መንግስት ለሀገር ጥሩ ልማት እየሰራ ነው። ኮሪደር ልማቱን በጋራ ነው ፎቶ የምንነሳበት። ኦሮሞ አማራ ብሎ ተለይቶ ፊንፊኔ ላይ እንደዛ የለም። ሁሉም ደስ የሚል መዝናናት ላይ ነው ያሉ። ምን ፈልጋችሁ ነው እናንተ? ሰላም ጤል የሆናችሁት ነፍጠኞች። የኮሪደር ልማቱ የሁሉ ኢትዮጵያ ነው። ታግሌ ህዝብን ታስጨርሳለ እንጂ ይሄ መንግስት ማሻናፍ ማለት እግዚአብሔርን የማይቻል ኢየሱስን ነው። እግዚአብሔር ነው ኢየሱስን አይቻል። አንተ ደግሞ ማነው ሀገር መሪ ያደረገው? ወደ ለመድክበት ወደ ማዲያ ቃስቃር አትሄድም? ተናደኩ። ስሚ እኔ ባለገር መሆንን አንቺ አትናገረኝም። ይሄ ኢትዮጵያ የአያቶቼ የቅድመ አያቶቼ አገር እንደሆነ አውቃለሁ። አፍሪካ ኢትዮጵያ የኛ አንድ የደብ እንጋ ምናምን ብሎ የሚጠቀሟት ቃላለች። ደግሞ ምታት አገር ለቀህ ትወጣለህ። አሁን እየመጣልን ነው። ቤተ መንግስት ቀርበናል። ይሱ ታዩ 3 ዓመት 4 ኪሎ ብላሽ 3 ጥቅምት ነው ያለፈብሽ ማለት ይቅርታ፣ ጢምቃት። ለማንኛውም ራስቻ ነበር። እንኳን አደረሳችሁ ለመላ ክርስትና። አላገጣብን እኮ። አዎ አዲስ አበባ ዱባይ ሁናለች። መሳሪያሽን ጥለሽ መተሽ ፎቶ አትነሽም። ካረርገ ከጎባ ባለ መተን ፎቶ የምንነሳው እኮ የሀገራችንን ገጽታ ለመገንባት ነው እንጂ እንደዛ ተፈንድዶ ፎቶ መነሳት አእምሮን መሰለሽ። ግን ያ ፎቶ ኢንተርኔት ላይ ተለቆ ሀገሪቱ የቱሪዝም ስቤት እንድታገኝ ያ ፎቶ አነሳስ የሀገር ገጽታ የሚገነባ ሳይሆን የሚያበላሽ። በተለይ ሴትና ወንድ እንደ ባብ ተጠምጥማችሁ የምትነሱት ነገር እሱ መቅረት አለበት። ቢሆንም ፍቅርን ለማሳየት አንድ ደግሞ ያንን ታወራለ ተቀብላሉ። ሀገር አገማ እንጂ ምን ጊም ለይተሽ ስለማታቂ እውር ስለሆንሽ ነው እንጂ አዲስ አበባ በዚህ 7 ዓመት ምን እንደምትሸት ታውቂያለሽ? የአረብ ኡድ እኮ ነው የምትሸተው። እናንተ በየቆርቆሮ ሲር እየሸናችሁ እያራችሁ ያገማችሁትን ከተማ ኦሮሞ ሞቶ አጸዳ። አይ ፖለቲካ፣ በተለይ የቲክታክ ፖለቲካ እኮ ንፍር ነው የሚያደርገው። ንፍር ተቦዳድነው ይሰዳደቡታል፣ ይበሻሸቁታል ፖለቲካውን። ሆነም ቀረ ግን ምንም የምንለውጠው ነገር የለም። ተጋሩ፣ ጠንቀቁ። ሁላችሁ በጥንቃቄ ቁሙ ወንድሞቼ፣ እናንተ ትሻላላችሁ። የእናንተ ትግል ነው ኢትዮጵያ ነጻ የሚያወጣት። ሌሎቹ ከትግላቸው እቃቃ ጨዋታ እኮ ነው። እቃቃ ጨዋታ እናቴ። መሪ የለው ሰብሳቢ የለው። እንዲህ ጦጣ እንኳን በግሩፕ እኮ ነው ተሰብስቦ የሚጣላ።
ከጦጣ በታች የሆነ ህዝብ እናቴን ጦጣ እኮ አንድ ውሻ ሲያጠቃ እኮ ተሰብስቦ እኮ ነው አንዴ እኮ ነው የሚያባሩት። አንበሳ ሲመጣባቸው፣ ነብር ሲመጣባቸው ጫካቸው ላይ፣ መሬታቸው ላይ፣ ገደላቸው ላይ ያጠፉታል ተሰብስቦ። እኛ እኮ ለብቻችን እርስ በርስ እኮ ነው የምንጠፋፋ፣ እርስ በርስ ነው የምንጠፋፋ። እናቴን ነው የምላችሁ። እና ይሄ ነገር ጥንቃቄ ያስፈልገዋል እላችኋለሁ። በተለይ አሁን በደንብ የሚታይበት ጊዜ ነው። እናቴ በደንብ እንደዚህ እጅ ሰጡ፣ የሰላም ጥሪ ተቀበሉ ሲባል ትግራዋይ ፈጣጥ ብለህ ማየት ነው። እንዲህ ምን ይሄ ነው? ነገ ጧት ወደ እኔ እየሞጡ ነው። እንዲህ ምን አባቴ ነው ማረጋቸው? ምን ታጥቂያለሁ፣ መጥቻለሁ። በሱዳን ያለው ኃይል ተጠናክሯል። አርሚ ሰብዓ ጌታቸው ረዳ ምን አባትህ እየሰራ ነው? ናይ ትግራይ ህዝብ ላይ እናቴ ምረቲ ቀልዳለ። ሰውየው እኮ እርጉም እኮ አብይ እርጉም ነው። ጭራሽ መሳሪያ ሊገዛ በአዘርባይጃን የተባለች ሴትዮ ጋር የጠቅላይ ሚኒስትሩ የልጅ ልጅ ያጎት ልጅ ጋር አብይ አሕመድ መሳሪያ እንዴት ነው የሚመጣ ቤዝ ነው የሚቀርብ እያለ እየተደራደረ ነው። ለማን ነው አይታወቅም። ወይ ለኤርትራ ነው ወይ ለትግራይ ነው። ይሄ ነገር ተጋሩ ስምት አድርጋችሁ የሆነ ነገር መፍጠር አለባችሁ። የሆነ ነገር ለማንኛውም በዚህ አጋጣሚ የዩቱብ ቻናሌን ኮፒ ሊንክ ታብታብ አድርጉ። እነ ማስረሻ ሰጥየ ኮነር ሙሐቢየ ዝማጀው ደግሞ ስታሊን በቀደም አርበኛ አትበሉት፣ ታጋይ በሉት። ታጋይ ሲሆን ነው ደስ የሚለው። መታገል ነው። አርበኛ ማለት ግን ለአንድ ሰው ስሙ ከፍ ያደረጋችሁ ሌሎቹ ስማቸው እንዲጠራ እየፈለጉ እርስ በርስ እየተጣሉ ነው። አይ ስታሊን የአማራ አክቲቪስቱን አረፍክ። በቃ ዘመነ ካሴ ደግፉ፣ ሁላችሁ ደግፉ አማራዎች። እኔ በአማራ ትግል እንኳን ብዙ አያገባኝም፣ ግን ቢሆንም ደግፉት። እስታወይ ተው እንጂ የራስህን ነገር አድርግ እንጂ። እየሞጡ እኮ ነው። ሰሞን እኮ ሊያፈነዱት እኮ ነው። አሁን የሚደረገው ጦርነት ወይ ኤርትራ ጋር ወይ ትግራይ ጋር የሚደረገው ጦርነት እናቴ ከባድ እንደ ኒኩለር ቦምብ የሚፈነዳ ነው። ሻቢያም ይህን ሰውዬ ጠምዳ ይዘዋለች። ትግራይ ላይ አንድ ጥይት ቢተኩስ በቃ መሳሪያ ነው። ታጣቂ ትግራይ በያቸው ነው በቃ። ድሮነሽ ምንድነሽ ነገሩ ይከፋል። እናቴን እውነት ይኩን እንደ ቀላል እንደ ቆልድ አትይት እና የዩቱብ ቻናሌን ሰብስክራይብ አድርጉ ወገኖቼ። ሁሉ ነገር መጣ ሄደ፣ ትግራይ ትስዕር። ኢትዮጵያ መጨረሻዋ የሚያስፈራ ነው። የትግራይ መጨረሻ ደግሞ በባለስልጣኖቻችን የሚያስፈራ ነው። አሁን እኮ የእነሱ ፖለቲካ እኮ ግራ የተጋባ ሆነ እኮ። አይ ህወሓት ስልጣን በያሽ ቁጥር፣ ስልጣን በለቀቅሽ ቁጥር እየተሰነጣጠቅሽና እየፈራረሽ የትግራይን ህዝብ አስጨረሽ። ኧረ ግጥም ሆነ ሽሽሽሽ ልብ ግበሮ በዓል ስልጣን ናይ ትግራይ በዓል ስልጣን አብይ ምስ አማራ ወዲእለ ናባና ከይመጻለ አዘበለ ፍቅሪ ማልቲ አቤት ደርፊ። በዋዚያው ፎሎ አድርጉ፣ ሰብስክራይብ አድርጉ። እየመጣን ፎጣ እንላለን። ፎጣ ያደርጋችሁ። የበጎ ስራ ተግባሩ ለማደናቀፍ የሚጥረው ሰይጣን ነው። መልካም ነገር የማይወደው ሰይጣን ብቻ ነው። በብዙ መንገድ ስማችሁ ይነሳል። በቃ ማለት አዶን ነው። አንዳንድ ጊዜ ብዙ ነገር ሰርታችሁ አመዳፋሽ ልትሆኑ ትችላላችሁ። ተግባባል። ሰዎች የራሳቸውን ፍላጎት ለማሳካት ብቻ የእናንተን ፕራይቬሲ ማሳልፈው ይመጣሉ። ፕራይቬሲያችሁን ማሳልፈው ይመጣሉ። በጣም ሶሻል ሚዲያ ላይ በጣም ከሚደብረኝ አንዱ ነገር የሆነ ጉዳይ ሲፈጠር አንድ ሰው ጋር ብቻ አያቆምም። ቤተሰብ ጋር፣ ልጅ ጋር፣ ህይወት ጋር የሚመጣው ነገር ነው እና በጣም በሚያስገርም ሁኔታ
ከማንም በላይ የተፈተንኩባቸው ጊዜያቶች ቢኖሩ እነዚህ 1 ወሮች እና 1 ወር ከምናምኖች ናቸው። በመጀመሪያ ደረጃ እኔ ላይቭ ላይ የምመጣው የቢሮ ስራ ስለልሰራ አይደለም። እንደማንኛውም ቲክቶከር ኢንጆይ ማድረግ እኮ እችላለሁ። እኔ ላይቭ ላይ ስገባ እህቶቼን ላግዝ ብዬ ነው የምገባው። ላይቭ ላይ ገብቼ አንድም ቀን የራሴን ጨዋታ ተጫውቼ አላውቅም። ለ2 ዓመት ለ3 ዓመት። በጣም የሚያሳዝነው የተደረገላቸው ሰዎች እንኳን ሰዎችን ፕሮቴክት አያደርጉም። የተደረገላቸው መጥተው ያረፉ ሰዎች፣ ታመው የተሰባሰበላቸው ሰዎች፣ ማንም ሰው ሲጠራኝ ካለውበት ነው ተሯሩጬ የምመጣው። ምናልባት አንዳንድ ጊዜ ራሳችሁን የምታሳንሱት ራሳችሁ ትሆናላችሁ። ማንም ሰው ሲጠራችሁ ወዲያው መጥታችሁ አለው ስትሉ ሰዎች ጊዜ ተርፏችሁ ይመስሏቸዋል። ምንም የማታውቁ ስራ የሌላችሁ ምናምን። በአክብሮት ብራችሁ የተበላ ሰዎች ካላችሁ ኑ በክብር ትጠይቁኛላችሁ። የበላችሁን ብር በማስረጃ ትነግሩኝና እንግዲህ በልቻችሁ ከሆነ በህዝብ ፊት እመልሳለሁ ማለት ነው። ለኔ ቆጥራችሁ የሰጣችሁን ብር ለተስፋዬ ብላችሁ የሰጣችሁት ብር ካለ ወይም በእኔ አካውንት 1 ብር ልካችሁ ከሆነ ማለት ነው። ችግሩ ምንድነው? የጅምላ ይሆንና በተለያየ ጊዜ የተለያየ ቤት ብዙ ሰዎች ጠርተውኛል። ከአንድም 2 3 ጊዜ በዚህ በጀጎል ጉዳይ ብዙ ጊዜ በቴዲ አዋሳ ቤትም ተጠርቼ መልሻለሁ። በራሴ ቤትም ብዙ ጊዜ አስረድቻለሁ። ከዛ በፊትም ደግሞ በተለያዩ ሁኔታዎች ላይ ብቻ ስለ ጀጎል ተጠይቆ ብዙ ነገር። ጀጎል ኦዲት የሚደረገው ቲክቶክ ላይ አይደለም። በነገራችን ላይ የህግ ተቋም ስር ነው ያለው። የሚጠየቀው በህግ ተቋም ስር ነው። ጀጎል የተስፋዬ አይደለም። ፍላጎት ያላቸው አባላቶች የመሰረቱት የብዙ ሺህ ሰዎች ድርጅት ነው። አገልግሎት የሚያገኘው ጠቅላላ ነው። አሁን መረዳት ያለባችሁ ነገር አንድ ነገር ምነግራችሁ፣ እናንተን አንደር ኤስቲሜት ለሚያደርጓችሁ ሰዎች ቦታ አትስጡ። በተለይ አረብ ሀገር የምትኖሩ ዲያስፖራ ሆነው የእናንተ ህመም ሳይገባቸው እንዴት ከአውሮፓ አልጀመርክም ለሚል ሰው ጆሮአችሁን ባትሰጡ ደስ ይለኛል። እኔ ተስፋዬ ብሳሳትም ሐሳቡ ምንድነው የተሳሳተው? ምናልባትም አንድ ሰው 2 ሰው ስረዳ አይታችኋል መቼም እዚህ ሶሻል ሚዲያ ላይ ባለኛ አቅም አንድ ሰው 2 ሰው ስረዳ ብቻ አይታችሁ ሊሆን ይችላል። አንድ ሰው መርዳት ዋጋ አለው። 1000 ሰው ስለረዳው አይደለም። በምችለው አቅም አንድ ሰው ካገዝኩኝና ካለኝ ጊዜ ሰጥቼ አይ ችግር የለም ብዬ በተግባር የሆነ ነገር ካሳያችሁ አትሊስት እንደዛ የማያስብና የማያደርግ ሰው እንዲጠይቃችሁ እድል መስጠት የለባችሁም። ስለዚህ ምንድነው ልላችሁ የምፈልገው፣ ጥያቄውን የሚያመጡት ሰዎች ማናቸውም ይሁኑ ምንም እኔ አከብራለሁ፣ ማንም ሰው ቢሆን። ጥያቄውን ግን ለማድበስበስ መልክ ለማስቀየር ከተሄደ ነው የሚከብደው እንጂ በዚህ ጉዳይ እንደዚህ ተደርጋል፣ ይሄው የተጭበረበረው ብር የት አለ? ማስረጃው የት አለ? በተስፋዬ አካውንት ገብቶ የተጭበረበረው ብር ማስረጃ አንድ ሰው የት አለ? ያንን ሰው ነው የምፈልገው። ማለት ብራችን ተበልቷል ሲባል ምን አይነት ብር? በተስፋዬ ክንፈ የገባ አካውንት ውስጥ የገባ ብር ምን የሆነ ብር? ስንታችሁ ናችሁስ እንደዛ የተበላችሁት? ስንታችሁስ ናችሁ ደግሞ ያንን ነገር ያደረጋችሁት? ካደረጋችሁት ስንት ዓመት ነው ይሄ ድርጅት እያገለገለ ያለው? እኔ ስንት ዓመት ነው እያገዝኳችሁ ያለሁት? የሚደረገው ነገር የእርዳታን በተለይ አረብ ሀገር ያለውን የእርዳታን ትልቁን ችግር ልንገራችሁ።
የእርዳታ ትልቁ ችግር እህቶቻችን ትኬት አይኖራቸውም። የትኬት እናሰባስባለን፣ እዛው የታመሙ ይሆናሉ፣ ይመጣሉ እዚህ ኢትዮጵያ እንቀበላቸዋለን። እባክህ ልሞት ነው፣ ችግር ላይ ነኝ፣ እንደው መቋቋምበት እያላችሁ የምትጠይቁኝ ብዙ እህቶች አላችሁ። ይህንን ታውቁታላችሁ ሁላችሁም። ከእናንተው ስር እየታመሙ የሚመጡት እህቶች ምን እንደሚደርስባቸው ማለት ነው። ችግሩ በአንዴ ተገላግሎ ቻው የምትሏቸው ነገሮች አይደሉም። ታማሚ በበዛ ቁጥር እያንዳንዱ ሉክ አፍተር እያደረግን የምናግዝበት ሂደት የሚቋረጥ አይደለም። አንድ የካንሰር ታማሚ ከመጣ እስኪያገግም ድረስ የሚወጋው መርፌ ከየትም ብር አምጥቶ አይደለም የሚመለም፣ እኛው ደጋግመን ስንለምን ነው። እነዚህ ነገሮች ከአቅም በላይ ሆኑ። በሚታይ መልኩ በተጠራንበት መልኩ እንደው ወሬ ሲዛባም ነው አላማው ይሄ አይደለም ማለት መቻል አለባችሁ። ግልጽ ሆናችሁ አመት ከምናምን ያሳለፋችሁ አላችሁ። ሁላችሁም ለምን ጥሩ አልሆናችሁም ብዬ አላስብም። በእርግጥ ግሩፑ ላይ የሚቀላቀሉ ሁሉም ጤነኛ ነው ማለት አይችልም። ማንኛውም ሰው ክፉ የሚያሰበ ሰው መጥቶ ሊበጠብጥ ይችላል። ይሄ ኮመን ነው። ሁሉም እንደሚለብሰው ልብስ አስተያየቱ ይለያያል። ምንድነው ልላችሁ የምፈልገው፣ በመጀመሪያ ደረጃ እኛ ስትሞቱ ለአስክሬን የሚሆናችሁን ብር አዋጡ ብለን አናውቅ። ይሄ እኛን ወይም ድርጅቱን አታክ ለማድረግ የተነሳ እንጂ ማንም ሰው አንድ ሰው እንደዛ ተብሎ ወደኛ ድርጅት የመጣ የለም። በራሱ ፍቃድ ራሱ ፈቅዶ ነው የሚመጣው፣ አምኖበት ነው የሚመጣው። ይህንን ብር ካልክፍል አገልግሎት አንሰጥ የምንለው ሰው የለም። አንዳንዴ ብር ስናስመልስላችሁ የሚጠይቁት ከ1000 ድርሃም እስከ 9000 ድርሃም እስከ 20000 ድርሃም ይሆንና ይህንን ነገር ፕሮሰስ ለማድረግ ምን ያህል ጊዜ እንደሚፈጅ እንኳን አያውቁትም። በውል አንድ ጉዳይ ተይዞ ፍርድ ቤት እንኳን ቢሄድ ይህንን ብር ለማስመለስ ያለው ፕሮሰስ ለጠበቃ፣ ለዳኛ፣ ለእያንዳንዱ ነገር ላለው ፕሮሰስ ላለው ወጪ፣ ለመከራከሪያ፣ ትራንስፖርት ተብሎ የሚወስደውን ጊዜ እንኳን አያውቁትም። ሁሉም ሰው መጥቶ ጉዳይ ይሰጣቸዋል። እዚህ የሚሰራው አንድ ሰው ሁለት ሰው ነው። በቃ ያለው ነገር በላው ላይ ሲከመር አንዱን እንኳን መስራት አይችልም። በነገራችን ላይ የራሴ ህይወት ያለኝ ሰው ነኝ። የተመቻቸ ህይወት ያለኝ ሰው ነኝ። ምናልባት ባለኝ ጊዜ እህቶቼን ላግዝ ብዬ ወደዚህ ነገር ውስጥ በመግባቴ ችግር መጥቶ እንደዚህም የመጣበት ሂደት እኔ እርዳታን የጀመርኩት ዛሬ አይደለም። ባክግራውንዴን ለማታውቁ ሰዎች እርዳታን የጀመርኩት እኔ 1 ዓመት 2 ዓመት አይደለም፣ ከብዙ 20 ዓመታት በላይ ነው። እኔ እዚህ እርዳታ ላይ ስሳተፍ ቲክቶክ ስለመጣና ተስፋዬን ባክግራውንዱን ስለማታውቁ ብቻ እርዳታ ላይ ዝም ብሎ በአጋጣሚ የገባ ሰው አይደለም። ብዙ ፈተናዎችን ያለፍኩ ሰው ነኝ። የአንድ ሰው ህይወትን ማዳን ከእግዚአብሔር በታች ባለኝ አቅም ባለኝ ተሰሚነት ማገዝ መቻል ለኔ የሚሰጠኝ እረፍት ብዙ ነው። ተግባባል? ለኔ የሚሰጠኝ እረፍት ብዙ ነው። ለምንድን ነው እንደዚህ ማወራችሁ? እንትን በሏቸው፣ እንትን አትበሉ። የሚሳደቡ ልጆች ካለ ተዋቸው። እሺ ቤተሰቦች ኢስ ኦልራይት፣ እየሰሙ ማዳመጥ ይችላሉ። እኔ አቴንሽን የሚሰረቅ ሰው አይደለሁም። ወንዝ መሆን የለባችሁም። የምር የምታስተውሉበት ነገር ማንም ሰው እንዲያሳንሳችሁ አታድርጉ። ማንም ሰው አብዛኛውን ሰው አመለካከቱ አንቺ እንደዚህ እያለ የሚሰድብሽ ሰው በስራሽ ባለሽ አቅም ስንት ዲግሪ ይዘሽ ስንቱ ዲግሪ ይዞ እኮ አረብ ሀገር የሚሰራ አለ። ስንት ሚሊዮነር አለ አረብ ሀገር ሆኖ ኢትዮጵያዊ። ስንት ሰርቶ የተለወጠ ሰው አለ። አያችሁ፣ አንደርስቲሜት በማድረግ ውስጥ አሜሪካ መኖር ዱባይ ከመኖር የተሻለ ነገር ምንም የለውም። ምናልባት ይዛ ያለው ሰው ከ5 ዓመት በኋላ ሲቲዝኑን ጠይቆ ዜግነቱን ቀይሮ ሁሉ ነገር ይሟላለታል። ዩሮፕ የሚኖረው ተስማምቶት ነው የሚኖረው። የተለየ ነገር የለውም። ልጁን በጥሩ ትምህርት ቤት ነው የሚያስታምመው። ልጁ ሲያስነጥስ ሲታመምበት በነፃ ሄዶ የሚታከምባቸው ቦታዎች አሉት። አንቺ በስንት ሰው አይዲ ተደብቀሽ ነው የታከምሽው? ስንቷ ነች ረናዌ ሆና ሆስፒታል መሄድ አቅቷት ህይወቷ ያለፈው የተጎዳች የወደቀችው? ለእናንተስ ማን ነው ሲደርስላችሁ የነበረው? ከዚህ በፊት አለ ወይ?
አረብ ሀገር ላላችሁ እህት ወንድሞች የሚደርስላችሁ ተቋም ኦር ደግሞ የሚያግዟችሁ ሰዎች አሉ ወይ? ላይቭ ላይ ብትወጡ እነ ሙኒት ናቸው የሚረዷችሁ። ላይቭ ላይ ብትወጡ እነ ሀቢባ ነው የሚረዷችሁ። ላይቭ ላይ ብትወጡ እነ ሳሪ ነው የሚረዷችሁ። ላይቭ ላይ ብትወጡ እነ መሲ ብርጅስቶን ነው የሚረዷችሁ። ሌላ ማንም የለም። ሰው ጥሩልኝ እስቲ። አያችሁ አሁን ምንድነው እሱ እናንተ እንዳትታገዙ እናንተ መስመር እንዳትይዙ የሚፈልጉ ብዙ ሰዎች አሉ። ትላንት ሲሰድቧችሁ ዛሬ መከታነን ብለው የሚመጡ ብዙ መልካቸው የሚቀያይሩ ሰዎች አሉ። እነኛ ሰዎች በአንድም በሌላ መንገድ ቀጥታ አንዳንዱ ከኔ ጋር ችግር ያለበት ነው። እንዲሁ ዝም ብሎ የሚጠላችሁ አለ አይደል? ሰው ሸንኮራ አለ እንዲሁ የሚጠላችሁ ሰው አለ። ተግባባን? እኔ ምን ልላችሁ ነው መሰላችሁ? ማገናዘቢያ አይምሮ ተሰጥቷችኋል። ማስተዋያ ልቡና ተሰጥቷችኋል። የተለየው ሰው አይደለሁም። እዚሁ ሚዲያ ላይ የምታቁኝ ሰው ነኝ። በእኔ በራሴ በቤተሰብ ችግር 1 ወርና ምናምን ስለጠፋው ሰዎች ለምን ጠፋ የጠፋበትን ምክንያት በመጠቀም ጊዜ ጠብቆ ይመጣል። መግባት አለመግባት እኮ የኔ መብት ነው። ጀጎል የሚሰራው ቢሮ ከፍቶ ነው። ሶሻል ሚዲያ ላይ ልንደርስላቸው የምንችለው ለአረብ ሀገር እህቶቼ በሶሻል ሚዲያ ነው። እባካችሁ ታፍኛለሁ እዚህ ጋር ድረሱልኝ ሊገሉኝ ነው ስትል አንድ እህቴ እዚህ ጋር ያላችሁ ሰዎች ድረሱላት ብዬ ላግዛት የምችለው በቲክቶክ ስለሆነ ነው እንጂ የቢሮ ስራ ቲክቶክ ሆኖ አይደለም። ተግባባን አይደል? የእናንተ አገር ችግር አረብ ሀገር ላይ ያለ ችግር እህቶች ታመመች ሲባል ቲክቶክ ላይ ነው አይደል ሊለመንላት የምችለው። ወደ ሀገር ቤት መግባት አለባት ሲባል ቲክቶክ ላይ ነው ልትስተናገድ የምትችለው። እንደዚህ በማዳሜ እንደዚህ ሆንኩኝ እንደዚህ አይነት ችግር ቦታ ነኝ ስትል ቲክቶክ ላይ መጣ ነው የምትነግረን። መቼም ስልክ ደውላ ኤጀንሲዎቹን እንኳን ማገናኘት ቀላል ነገር አይደለም። በምን ኤጀንሲ ነው የሄድሽው ተብሎ እዚህ ኤጀንሲ ጋር ደውሎ እንዴት እንዲህ ታረጋታለህ እህቴን ማለት ትልቅ ስራ ነው። ትልቅ ስራ። አይዟችኋለን በምንችለው አቅም እናግዛችኋለን የሚል ሰው ማግኘት በራሱ ትልቅ ዋጋ አለው። ትልቅ ዋጋ አለው። አይዞሽ እህቴ ችግርሽን የሚሰማ ብቻ ማለት ነው። በቀን ስንትና ስንት ሺህ ሜሴጆች እንደማስተናግድ እኔ ነኝ የማውቀው። የሁላችሁንም ችግር በአንዴ ላግዝ አልችልም። አንድ ሰው ነኝ። በምችለው አቅም የታገዙ ሰዎች አሉ። በምችለው አቅም በጠራችሁኝ ቁጥር ያለውን ነገር እያደረኩ እያገዝኳችሁ ነው። እኔ ላኩት ወይ ደግሞ እኔ ካልታገዝኩ ግን ስራ የለም ማለት ልክ አይደለም። ተግባባን አይደል? ብዙ እህቶቼ መልካም እንደምታስቡ አውቃለሁ። ስለኔ የምርም በውስጥ ተጨንቃችሁ የጠፋ ወንድሜ በሰላም ነው ወይ ያላችሁ የጠይቃችሁኝ እንደ ቤተሰብ ያማከራችሁኝ አላችሁ። ለእናንተ ከልብ ምስጋና አለኝ። አንዳንድ ሰዎች ግን ብራችንን በልቶ ጠፋ ይሉና ምንድነው ብራችሁ የተበላው ሲባል 4000 ብር ሰጥቶ ሰብስቦ ሄደ። የ4000 ብር መቼ ነው የተሰበሰበው? ስንት ናችሁስ 4000 ብር የሰጣችሁት? ድርጅቱ ከተቋቋመ ምን ያህል ጊዜ ነው? ወጪው ስንት ነበረ? 4000 ብሩን ያወጣችሁት ለተስፋዬ ነው ወይስ ለምንድን ነበረ? ድርጅቱን እንዳይዘጋ የቤት ኪራይ እንክፈል፣ እናግዘው፣ የኛው ድርጅት ስለሆነ እንርዳ ብላችሁ ነው ያንን ያደረጋችሁት። የተለየ ነገር የለውም። ያው ሙስን ሰው ከመቶ ምናምን ያልዘለላችሁ። እስቲ ስንቶቻችሁ ናችሁ ለጀጎል በየወሩ እየከፈልኩ ነው እየሰጠው ነው እስከዛሬ እየከፈልኩ ነው? አንድ ሰው አለ? እስቲ አንድ ሰው እኔ ከፍያለሁ ብሎ ይምጣ። ትልቁ ችግር ምን እንደሆነ ታውቃላችሁ? ማንኛውም በጎ አድራጎት ድርጅት በነገራችን ላይ የገቢ ማሰባሰቢያ ያደርጋል። አግማስ ኢትዮጵያ በቀደም ዕለት ብዙ የገቢ ማሰባሰቢያ አድርጓል። መቄዶንያ ብዙ የገቢ ማሰባሰቢያ አድርጓል። በቢሊየን የሚቆጠር 2 ቢሊየን ለመሰብሰብ ነው አይደል? ኢትዮጵያ ውስጥ ያሉ በጎ አድራጎት በሙሉ የገቢ ማሰባሰቢያ አድርገው ከህዝብ የሚያገኙት ስራ ነው ስራው የሚሰሩት። ከዛን ከውጭ በሚያደርጉት ፕሮፖዛል ጽፈው ደግሞ እንትን ያደርጋሉ። ክፋቱ ምንድን ነው? የገቢ ማሰባሰቢያ ሰብቶ እናንተን ማገዝ ቢቻል ያንን ነገር ምን ያህላችሁ ነው ያደረጋችሁት? ምንድነው እሱ የጎደለው? ምን ያህላችሁ ናችሁ ስለ ድርጅቱ የምታውቁት? አሁን በእያንዳንዱ ቦታዎች ላይ አንዳንድ ሰዎች ታወራላችሁ። ተስፋዬ እንደዚህ አደረገ እንደዚህ ሆነ።
ማስረጃ ስል ግን የለም። በጣም የሚያሳዝነው አንዳንድ እህቶች የምርም የሚያውቋችሁ እህቶች ራሱ እውነታውን እያወቁት፣ ለምሳሌ መጥቶ ያረፈ ሰው ብዙ ሰው አለ እኛ ድርጅት አይደል? ከናንተ አልፎ እኮ እንደው የምትታወቀውን ሰርካለምን እንኳን ከነ ልጆቿ አስቀምጠን የነበርንበት ቤት እንደው ረስታችሁት ነው? እንደዛ ሰርካለም የምትባለው ከ3 ልጆቿ ጋር ጀጎሉስ መታ እዛ እኛ እናንተ ማረፊያ ላይ ቦታ ተሰጥቷት ከሌሎቹ ጋር አብራ ሆና ተቀምጣ ስንት ችግር የደረሰብንን ስንት ሺህ ሰው ላይቭ ባለበት እንደው አታችሁት ነው? እንደው ስንት ያረፉ እህቶችስ እዛ መተው ላይቭ ላይ እንትን ብለው ሰርጀሪ ያሰራናቸው ያሳከምናቸውን ሰዎች አላያችኋቸውም ማለት ነው? የምር ወደ ታች ሄዳችሁስ ተስፋዬ ቪዲዮ ስለ ጀጎል የለቀቀውና ምናምንን ሳታዩት ቀርታችሁ ነው? አያችሁ፣ አንዳንድ ጊዜ ህሊና የሚባል ነገር አለ። ማዕበሉ ያልፋል። በነገራችን ላይ እኔ መሰበር ሰው አይደለሁኝም። በነገራችን ላይ እኔ ራሴ ስራ ያለኝ ራሴ አስተሳሰብ ያለኝ፣ ምናልባት አሁን እኔን ያገኛችሁኝ ታይም ላይ ዊክ ሆኜ ሊሆን ይችላል። የተለየ ነገር ሆኖ አይደለም። አያችሁ፣ ሁሉም ነገር ተዘርግፎ ለህዝብ አይነገርም። አንዳንድ ጊዜ እኔ መምራት ያለብኝን የራሴን መስመር የራሴን ህይወትና የራሴን የቤተሰብ ጉዳይ ማስተካከል ስላለብኝ ነው። ተግባባን? ለእናንተ ማስረዳት አይጠበቅብኝም። ከዛ ውጭ እኔ ቲክቶክ ላይ የምመጣው ጠዋት ሰራተኛ ሆኜ እስከ ማታ እናንተን አገልግዬ ለመሄድ አይደለም። በምችለው አቅም ነው ማግዛችሁ። ከዚህ ሳይሄዱ ብር የተበሉ ብዙ ሰዎችን ቢሮአችን መጥተው እያስተናገድን ነው። የተለየ ነገር የለም። ተስፋዬ ጠፍቷል። አዎ ጠፍቻለሁ። ቲክቶክ ላይ አይደለም ቢሮ። ቲክቶክ ላይ ችግራችሁን ለማቃለል እዛ ላይ ተገናኝተን የምናወራበት አውድ ነው። ከዛ ውጪ ና ስትሉኝ እኔ በማስፈልግበት ወዲያው መጥቼ ወዲያው ነው እንትን የምንለው። ምን ነው ከ15 ከ20 ቀን በፊት እኮ ከአንድ ወር በፊት ሳሪ ጋር ብር አሰባስባችሁ የላካችኋት ልጅ ተጠርቼ ከሌሊቱ 8 ሰዓት እዚህ ደርሳ ማረፊያ አዘጋጅተን ክላስ ይዛ አድራ በሰላም በሌሊት ሸኝተናት ሀገሯ ገብታ በሰላም በአካውንቷ ብሯ ተስተላልፎላት ረስታችኋት ነው? ከወር በፊት መቁጠር ነው የሚያስፈልገውስ ምንድን ነው? እና መረጃውስ ደግሞ የቱ ጋር ነው? እኔ ግራ የሚገባኝ ነገር እኮ በቃ አጭበርብራል፣ በልታል። በነገራችን ላይ መብላት እንኳን አትችሉም። የሆነ ጥሩ ነገር በልታችሁ ጥሩ ነገር ለብሳችሁ ብትታዩ ከሆነ የእርዳታው አስቀያሚው ነገር ወይ መኮሰስ አለባችሁ። የሚረዳ ሰው መብላት የለበትም፣ ራሱ መጠበቅ የለበትም አይነት ስታይል ነው የምታራምዱት። ተግባባን? ስለዚህ የምትጠይቁኝ ሰዎች ኦኬ ኑና ጠይቁኝ፣ ወይም ደግሞ ቪዲዮ ስሩ። ሌላ ሰው ጋር አታነካኩት። በዚህ ጉዳይ ተጭበርብር ያለው የሚል ሰው ቪዲዮ ይስራ። ተስፋዬ ክንፈ በዚህ ቀን ይኸው ማስረጃው እንደዚህ ስለዚህ እንትን አይደለም። ምናልባት የሚደብረው ምን እንደሆነ ታውቃላችሁ? ስማችሁ በማይሆን ነገር ይጠራና ከየአቅጣጫው ሪከርድ የሚያደርግ ሰው በማይሆን ነገር ይለጥፋችሁና ታሪካችሁ ይሆናል። ብዙ ጊዜ ያጭበርብራል ተብሎ በአካል ስመጣ አንድም ሰው ያጭበረበርኩበትን ማስረጃ ያሳየኝ የለም እስከ ዛሬ። ከ3 በላይ ከ4 በላይ በተለያዩ ቤቶች ተጠርቼ ያጭበርብራል ተብዬ ሄጃለሁ። አንዱም ግን ማስረጃ አያመጣም። አንዱም ግን ይሄው እንደዚህ በልታል እንደዚህ ጥላቻ ያለበት ሰዎች ታብታብ አድርጉ። ቤተሰቦች ታብታብ እያደረጋችሁ ጥላቻ ያላቸው ሰዎች የፈለጋቸውን ሊናገሩ ይችላሉ። ችግር ያለባችሁ ግን የምርም ተቸግራችሁ እኔ ደግሞ ያረዳዋችሁ ካላችሁ ደግሞ ሌላው መማር ስላለበት ፊት ለፊት መውጣትና መናገር ያለባችሁ ራሳችሁ ናችሁ። የሆነ ነገር ስታደርጉ ራሳችሁ አምናችሁበት ነው የምትገቡት። ገለል ብለው እንኳን የማትረሷቸው ሰዎች አሉ። በቃ እንደዛ ነው እየሆነ ያለው። ሰው ጥያቄ ያላችሁ ሰዎች በዚህ ሳምንት በየሰዓቱ ገባላችኋለሁ። በምትፈልጉት ሰዓት ገባላችኋለሁ።
ጥያቄ አለኝ የምትሉ ሰዎች ደግሞ ገስት ላይ ማሁን መታችሁ መጠየቅ ትችላላችሁ። ተግባባን? አንድ ነገር የምነግራችሁ ምቹ ከሆነ ሀገር ላይ በመኖሪ ብቻ ስራ አጥ እንኳን ባልሆን ክፍያ የሚከፈልበት ሀገር ላይ በሳምንት ብዙ ሺህ ዶላር ላገኝበት የሚችለውን አክሰስ የምታውቁት ስራዬ ላይ የነበርኩኝ ሰው በትምህርቴ የተሻለ ዕውቀት ያለኝ በሙያዬ የፊልም ባለሙያ የሆንኩ ብዙ ተማሪዎችን ያስተማርኩ ከ700 እና ከ800 በላይ ተማሪዎችን አስተምሬ በኢንዱስትሪው ላይ ትልቅ አስተዋጽኦ ያደረጉ ሰዎች የብዙ ዩቲዩብ ቻናሎችን የምቆጣጠር የራሴም ዩቲዩብ ቻናሎች ያሉኝ የራሴ ገቢ እንቅስቃሴ የማከናውን የተለያየ ቢዝነሶች ላይ የምሰማራ ኋላ ቀር ሰው አይደለሁም። በራሴ ሰርቼ የምኖር ሰው ነኝ። አያችሁ የሆነ በሞራል ተነስቼ ምሰራ ቢሆን ኖሮ እንደፈለጋቸው ብሎ መዝጋት ይቻላል። ሰው መሆን በቂ ነው። እሺ ተስፍሽዬ ሰላምክ ብዝት ይበልልኝ። እግዚአብሔር ካንተ ጋር ይሁን። ሁሉም ነገር ደግሞ በጊዜው በሰዓቱ ይሆናል። እሺ ቴንክ ዩ ቲቪቲ አመሰግናለሁ ከልብ ቴንክ ዩ ተባረኪ። እንትን ጥያቄ ያላችሁ እህት ወንድሞችም ካላችሁ መግባት ትችላላችሁ። እሺ ነው በዚህ ጉዳይ እኔ አልስማማም እንደዚህ አይነት ነገር ጥያቄ አለኝ ስለዚህ ጉዳይ ብታስረዳ የምትሉ ሰዎችም ጆይን ማድረግ ትችላላችሁ እህት ወንድሞች። እሺ የግድ ቲፎዞ ብቻ አይደለም አይ ጥያቄ አለኝ በዚህ ጉዳይ ግልጽ ያልሆነ ነገር አለኝ በዚህ ምን ትላለህ የምትሉ ሰዎች ማናችሁንም አክሴፕት አደርጋለሁ እህት ወንድሞቼ። እሺ ኤላ ሰላም ነው? ተስፍሽ እንዴት ነህ? ሰላም ነው። እንዴት ነው? እንዴት ነው እንደማለት አለን ሁሉ ሰላም አለው። ተስፍሽ ጠፍተሃል። እኔ ከረጅም ጊዜ በኋላ ዛሬ ስላየው ገርሞኝ ነው የገባሁት እና እንደዚህ አይነት ነገር ሰማ ደግሞ ግራ ገባኝና